ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና እግዚአብሔር ይመስገን። ዛሬ በጣም ጠቃሚና ብዙ ሰዎች በየቀኑ የሚያዩትን ነገር በዝርዝር እንመለከታለን። በምሽት መንገድ ዳር ስትሄዱ የጎዳና መብራት ሲበራ ከዚያም ድንገት ሲጠፋ ከዚያም እንደገና ሲበራ አይታችሁ ታውቃላችሁ? አንዳንድ ጊዜ አንድ መብራት ብቻ ይሆናል። ሌላ ጊዜ ደግሞ በአንድ ሰፈር ያሉ ብዙ የጎዳና መብራቶች በአንድ ጊዜ ሲርገበገቡ እናያለን። ይህን ስናይ ብዙ ሰዎች የተለመደ ነው ብሎ ያልፉታል። ሌሎቹ ደግሞ ኤሌክትሪክ ሊቋረጥ ነው ብሎ ያስባሉ። እውነቱ ግን ምንድነው? ይህ ጥያቄ ብዙ ሰዎች አእምሮ ውስጥ የሚኖር ጥያቄ ነው። የጎዳና መብራት ለምን ይርገበገባል? ይህ በመብራቱ ራሱ ላይ ያለ ችግር ነው ወይስ በኤሌክትሪክ መስመር ላይ የተፈጠረ ብልሽት ነው ወይስ በትራንስፎርመር ውስጥ ያለ ችግር ነው? እነዚህ ሁሉ በዛሬ በደንብ አድርጌ አብራርቼ የምነግራችሁ ነው የሚሆነው። በተጨማሪ የጎዳና መብራት እንዴት እንደሚሰራ፣ መርገብገብ ሲጀምር ምን ምልክት እንደሚሰጥ፣ የትኞቹ ክፍሎች ብልሽት ሊፈጥሩ እንደሚችሉና ባለሙያዎቹ ችግሩን እንዴት እንደሚፈትሹ በዝርዝር እንማራለን። ይህን ቪዲዮ ተማሪም ሆናችሁ ኤሌክትሪሻንም ሆናችሁ ወይም በቀላሉ ዕውቀት ለማግኘት የምትፈልጉም ብትሆኑ ጠቃሚ ነው። ስለዚህ ቪዲዮ ሳትዘሉ እስከ መጨረሻ ተከታተሉ። ምክንያቱም በመጨረሻ ብዙ ሰዎች የማያውቁትን ጠቃሚ መረጃ እነግራችኋለሁ። አሁን በዚህ ክፍል ውስጥ የጎዳና መብራት ስርዓት በትክክል እንዴት እንደሚሰራ በጥልቀት እንመለከታለን። ብዙ ሰዎች የሚያዩት ነገር መብራት ብቻ ነው፣ ግን ከጀርባው በጣም የተደበቀና የተዋቀረ ስርዓት አለ። ይህ ስርዓት በትክክል ካልሰራ መብራቶቹ ሊርገበገቡ ወይም ሙሉ በሙሉ ሊጠፉ ይችላሉ። መጀመሪያ የኤሌክትሪክ ጉዞ ከየት እንደሚጀምር እንመለከት። ኤሌክትሪኩ ከኃይል ማመንጫ ወይም ከሃይ ቮልቴጅ ይጀምራል። እዚያ በጣም ከፍተኛ ቮልቴጅ ይኖረዋል እና ይህ በቀጥታ ለመንገድ መብራት አይገባም፣ ምክንያቱም በጣም ኃይለኛ ነው። እዚያ ኤሌክትሪክ ወደ ትራንስፎርመር ይመጣል። ትራንስፎርመር ዋና ስራው ከፍተኛ ቮልቴጅ ተጠቃሚ የሚሆን ዝቅተኛ ቮልቴጅ መቀየር ነው። ይህ ክፍል በትክክል ካልሰራ ሁሉም መብራቶች አንድ ላይ ሊርገበገቡ ይችላሉ። ከትራንስፎርመር በኋላ ኤሌክትሪኩ ወደ ዲስትሪቢዩሽን ፓኔል ይገባል። ይህ ፓኔል እንደ ልብ ይሰራል። ኤሌክትሪኩን ወደ ብዙ መስመሮች ይከፋፈላል። እያንዳንዱ መስመር ብዙ የጎዳና መብራቶች ይይዛሉ። ስለዚህ በፓኔሉ ውስጥ ችግሩ ካለ በአንድ ጊዜ ብዙ መብራቶቹ ሊርገበገቡ ይችላሉ። እዚያም በኋላ የመብራት ራስ ይመጣል። ይህ ክፍል ሊድ ወይም የቆየ ሳውደም ላምፕ ሊሆን ይችላል። ሊድ መብራቶች ዛሬ በጣም የተለመዱ ናቸው፣ ምክንያቶቹም ኃይል ይቆጥባሉ እና ረጅም ዕድሜ አላቸው። ግን አንድ ችግር አላቸው። ቮልቴጅ በትንሹ ሲወዛወዝ በቀላሉ ይርገበገባሉ። በመብራቱ ታች ያለው ፎቶ ሴል ደግሞ ቀንና ሌሊት የሚል ትንሽ ግን አስፈላጊ ክፍል ነው። ቀን ሲሆን መብራቱ ይዘጋል፣ ሌሊት ሲሆን ይከፈታል። ይህ ክፍል ከተበላሸ መብራቶቹ ያልተረጋጋ ሁኔታ ይፈጥራሉ። አሁን እነዚህ ሁሉ ስናይ አንድ ነገር ግልጽ ይሆናል። የጎዳና መብራት ስርዓት አንድ ቀላል መብራት አይደለም። ብዙ ክፍሎች በአንድ ላይ የሚሰሩ ውስብስብ ስርዓት ነው። ስለዚህ አንድ ክፍል ብቻ ቢበላሽ ሙሉ ስርዓቱ ሊነካ ይችላል። በቀጣዩ ክፍል ግን ወደ ዋናው ነገር እንገባለን። የጎዳና መብራት ለምን ይርገበገባል? 7 ዋና ምክንያቶቹን እንመለከታለን። አሁን ወደ ቪዲዮ በጣም አስፈላጊ ክፍል እንገባለን። በዚህ ክፍል የጎዳና መብራት ለምን እንደሚርገበገብ የሚያስከትሉ 7 ዋና ምክንያቶቹን እነግራችኋለሁ። እያንዳንዱ ምክንያት በእውነተኛ ሁኔታ ላይ የሚከሰት ነገር ነው። 1. ደካማ ወይም ላላ ግንኙነት። ደካማ ወይም የተላላ በደንብ ያልታሰረ ግንኙነት ካለ ሉዝ ኮኔክሽን የሚባል ግንኙነት በሽቦቹ መካከል ግንኙነት በትክክል ካልተጠነከረ ኤሌክትሪክ በተቋረጠ ሁኔታ ይጓዛል። ይህ መብራቱ እንዲርገበገብ ያደርጋል። ምሳሌ፣ በንፋስ ጊዜ መብራቶቹ ሲርገበገቡ ብዙ ጊዜ ይህ ነው ምክንያቱ። ሽቦ በትንሽ ሲንቀሳቀስ ኤሌክትሪክ ይቋረጣል። 2. የተቆራረጠ ወይም የተቃጠለ ሽቦ ከጊዜ ጋር ሊበላሽ ይችላል። አንዳንድ ጊዜ አይገለጥም፣ ነገር ግን ውስጡ ይቆረጣል። ይህ ኤሌክትሪክ አንዳንድ ጊዜ እንዲመጣና እንዲጠፋ ያደርጋል። ምሳሌ፣ በዝናብ ወቅት ውሃ ሲገባ ሽቦ ውስጥ አጭር መያዣ ሾርት ሰርኩት ሊፈጠር ይችላል። ይህ ደግሞ መብራት
እንዲመጣና እንዲጠፋ ያደርጋል። ሁለተኛ የተቆራረጠ ወይም የተቃጠለ ሽቦ። ሽቦ ከጊዜ ጋር ሊበላሽ ይችላል። አንዳንድ ጊዜ አይገለጥም፣ ነገር ግን ውስጡ ይቆረጣል። ይህ ኤሌክትሪክ አንዳንድ ጊዜ እንዲመጣና እንዲጠፋ ያደርጋል። ምሳሌ በዝናብ ወቅት ውሃ ሲገባ ሽቦ ውስጥ አጭር መያዣ ሾርት ሰርኩት ሊፈጠር ይችላል። ሶስተኛ ችግር ትራንስፎርመር ከፍተኛ ቮልቴጅ ወደ ተጠቃሚ ቮልቴጅ የሚቀይር ክፍል ነው። ከተበላሸ ቮልቴጁ ይወዛወዛል። ምሳሌ በአንድ ሰፈር ያሉ ሁሉም መብራቶች አንድ ላይ ሲርገበገቡ ብዙ ጊዜ ትራንስፎርመር ነው ችግሩ። አራተኛ ከመጠን በላይ ጭነት ኦቨርሎድ። ይህ ኦቨርሎድ የሚባለውን በተደጋጋሚ ቪዲዮ ሰርቼ በዩቲዩብ ቻናሌ ነግሬያችሁ። ያ ማለት አንድ መስመር ከሚችለው በላይ ኃይል ከተጫነበት መብራቶቹ አይረጋጉም። ይህ በተለይ ብዙ አዲስ መብራቶቹ ሲጨመሩ ይከሰታል። አንድ ሰፈር የተሰራው የመብራት ስሬት ስሪ ፌዝ ካልሆነ ዋን ፌዝ ሆኖ ሲቀር ወይ ደብል ፌዝ ሲሆን ሲንግል ፌዝ ሲሆን ስሪ ፌዝ ካልሆነ በዛ ሰፈር ላይ የተሰራው ቮልቴጅ የማይችል ሲሆን አንዳንድ ማሽኖች አንዳንድ ተጨማሪ እቃዎች ሲገቡ እንደዚህ አይነት ችግር መንገድ ላይ ሊፈጠር ይችላል። አምስተኛው የፎቶሲል ብልሽት። የፎቶሲል ብልሽት። ፎቶሲል ቀንና ሌሊት የሚለይ ትንሽ ዳሳሽ ነው። ከተበላሸ መብራቶቹ በማያስፈልጉ ጊዜ ሊበሩ ወይም ሊጠፉ ይችላል። ያ ማለት ሴንሰር ማለት ነው። ቀን ሲሆን የሚጠፋ ማታ ሲሆን የሚበራ ታይመር ወይም ታይም ራሱ የሚቆጣጠር ማለት ነው። ስድስተኛ የመሬት ሽቦ እርዚንግ ችግር። መሬት ሽቦ አስፈላጊ የደህንነት ክፍል ነው። ካልተጠነከረ ኤሌክትሪክ ያልተረጋጋ ይሆናል እና መብራቶቹ ሊርገበገቡ ይችላሉ። ሰባተኛ የአየር ሁኔታ ተጽዕኖ። ከባድ ንፋስ፣ ዝናብ ወይም አቧራ በመስመር ላይ ተጽዕኖ ሲያደርግ መብራቶቹ ሊርገበገቡ ይችላሉ። በተለይ የድሮ መስመሮች በቀላሉ ይነካካሉ። እንግዲህ እንደምታዩት የጎዳና መብራት መርገብገብ አንድ ቀላል ነገር አይደለም። ብዙ ምክንያቶች አሉት እና እያንዳንዱ ምክንያቶች በተለያዩ ሁኔታዎች ሊከሰቱ ይችላሉ። በቀጣይ ክፍል ግን በተግባር እንማራለን። ችግሩን እንዴት እንፈትሻለን? ባለሙያዎቹ ምን ይጠቀማሉ? እነዚህ ሁሉ በቀላል መንገድ እናያለን። በደንብ አድርገን እነግራችኋለሁ። አሁን ወደ መጨረሻው ክፍል ደርሰናል። እስካሁን የተማርነው የጎዳና መብራት ስርዓት እንዴት እንደሚሰራ እና ለምን እንደሚርገበገብ የሚያስከትሉ 7 ዋና ምክንያቶቹ ነበሩ። አሁን ግን ችግሩ ሲከሰት በተግባር ምን እንደምናደርግና እንዴት እንደምንመረመር እንመለከታለን። 1. ችግሩን በቀላሉ እንዴት እንመረመራለን? መጀመሪያ ማድረግ ያለብን ነገር ችግሩ አካባቢያዊ ነው ወይስ አጠቃላይ ነው ማረጋገጥ ነው። አንድ መብራት ብቻ ከሆነ ችግሩ ብዙ ጊዜ በዚያ መብራት ውስጥ ነው። ግን ብዙ መብራቶች አንድ ላይ ሲርገበገቡ ችግሩ በመስመር ወይ በፓኖል ችግሩ በመስመር ወይም በፓኖል ውስጥ ነው። ባለሙያዎቹ በመጀመሪያ የሚያደርጉት ቀላል ምርመራ ነው። ሽቦ ተቋርጧል ወይም ተቃጥሏል? ፎቶሲል በትክክል ይሰራል? እነዚህን በአይን ይፈትሻሉ። ምንም ሳይነኩ ምንም ሳደርጋቸው ቆሞ በማየት ብቻ ይፈትሻሉ። 3ኛ የቮልቴጅ መለኪያ መጠቀም። ከዚያ የሚቀጥለው ደረጃ ቮልቴጅ መለኪያ ማልቲሜትር መጠቀም ነው። ቮልቴጅ ከፍና ዝቅ የሆነ ከሆነ ችግሩ በመስመር ወይ በትራንስፎርመር ላይ ነው። እንደዚህ አድርጎ ባለሙያዎቹ ችግሩን በቀላሉ መፈተሽ ይችላሉ። 4ኛ ፎቶሲል መፈተሽ። ፎቶሲል ከተበላሸ መብራት በራሱ ይከፍታል እና ይዘጋል። ይህ በተለይ ማታ ላይ የሚርገበገብ መብራት ያሳያል። 5ኛ የሽቦ ግንኙነት መፈተሽ። ላላ ግንኙነት በጣም የተለመደ ችግር ነው። አንድ ትንሽ ላላ ግንኙነት ሙሉ መስመር ሊያስተላልፍ ይችላል። 6ኛ ባለሙያ መጥራት። አንዳንድ ጊዜ ችግሩ ከቤት ውስጥ ሊፈታ አይችልም። ከዚያ ባለሙያ ኤሌክትሪሻን ወይም የኤሌክትሪክ ኩባንያ መጥራት አስፈላጊ ነው። 7ኛ የደህንነት ምክሮች። ኤሌክትሪክ ከባድ ነገር ነው። በጭራሽ በእጅ አትንኩ። በተለይ ዝናብ ጊዜ የጎዳና መብራት ምሰሶ መቅረብ አደገኛ ነው። 8ኛ እንግዲህ ዛሬ የተማርነው ነገር በጣም ጠቃሚ ነው። የጎዳና መብራት መርገብገብ ብዙ ምክንያቶች አሉት፣ ግን በትክክል ሲመረመር ችግሩ ሊፈታ ይችላል። ቪዲዮው ከወደዳችሁ ላይክ አድርጉ፣ ለሌሎቹም ያጋሩት። በቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ፣ የደወል ምልክቷን ያብሩ፣ በኮሜንት ላይ ይጻፉ።
አራችሁ እንዲህ አይነት ችግር አይታችሁ ታውቃላችሁ? ለቀጣይ ቪዲዮ ደግሞ የቤት ውስጥ ኤሌክትሪክ ጥገና እነግራችኋለሁ። እስከዚያ ድረስ ሰላም ቆዩልኝ። አመሰግናለሁ። ቻው ቻው።